በአብርሽና በሩታ ህይወት መካከል እንግዲህ ሽማግሌ ገብቷል። አብርሽ ልናስታርቅ ነው የመጣ ነው ተብሎ ገኒም ከቡታጅራ አዲስ አበባ ድረስ በመምጣት ትዳራቸው እንዳይፈርስና ልጃቸው ያለ አባትና ያለ እናት ፍቅር እንዳያድግ ሁለታቸውንም ለማስማማት ከዴቭ ጋር ሆነው ጠይቀውት ነበረ አብርሽን። የአብርሽ መልስ ግን በጣም አስደንጋጭ ነበረ። ዴቭም እንግዲህ ባለፈው ለታ ሌላ ነገር እያወራ ነበረ። ዛሬ ግን ከገኒ ጋር አውርቶ አስታራቂ ሆኖ መጥቷል ማለት ነው። ቂም በቀላችሁን ትታችሁ ሁለታችሁም የወደፊቱን በማሰብ ልጃችሁን አብራችሁ አሳድጉ በማለት ተጠይቆ ነበረ አብርሽ። ነገር ግን እኔ ልጅ ነኝ ያለ እድሜ ትዳር ውስጥ ገብቼ ጨጓራዬ ተቃጥሏል። ስለዚህ እኔ አሁን ላይ ትዳር አያስፈልገኝም። የሩታ ቤተሰብም ሆነ የእኔ ቤተሰብ የኛን ህይወት ሊኖሩልን አይችሉም። በፍጹም አሁን ላይ ትዳር አልፈልግም ሲል መልሱን ተናግሯል። ሩታም ደግሞ ጨጓራዬን አመመኝ ላልከው ነገር እኔም ነፍሰ ጡር እያለሁኝ ጨጓራዬን ስታመም ሲያስመልሰኝ መድኃኒት ስወስድ ነበር። እኔም አላልኩ እንኳን አንተ ብላም ተናግረዋለች። ሲቀጥል ደግሞ እኔ አንተ በምታሳየኝ ነገር ነው እንጂ ወደዚህ ነገርም የገባሁት በፍጹም አላስብም ነበረ። ምክንያቱም አንተ ወደ እኔ መተህ ልጃችንን አብረን እናሳድግ ብለህ የቂማችንን ሁላችን እንተው ብለህ የተናገርከው አንተ ነበርክ ብለዋለች። አዎ ብዙን እኔ ወድጄ ፈቅጄ ቂማችንን የትናንትና ያደረግነው ሁላችንም ጥፋተኛ ነን፣ ይቅርታ ተባብለን አብረን እየኖርን ነበረ። እንግዲህ አብረን መኖር እንፈልጋለን ሲልም እንግዲህ ተሰምቷል። ለብዙ መልስ ሰጥቷት ነበር ከዚህ በፊት። እናም በሚያሳዝን ሁኔታ አብርሽ እንግዲህ አልፈልግም ብሏል። በነገራችን ላይ እንግዲህ የ30 አመት ወጣት ለትዳር አልደረስኩም ሲልና ልጅ የወለደ ሰው እንደዚህ ሲል እጅግ በጣም ያሳዝናል። ትዳር አለመፈለግ መብት ነው። በነገራችን ላይ ግን አንድ ነገር ልንገር። ትናንትና ወዲያ ለምሳሌ ሄርሜላን ብዙም ሳታቅፋት ሩታን ሙጭጭ አድርጋ ስታቅፋት ነበር። እነዚህ አይነት ምልክቶች ሴቶች ያስተውላሉ። ስለዚህ እንደዚህ አይነቶችን ነገሮች ባታሳይ። አንተ ትዳር ካልፈለግ ወደ ትዳር አለመግባት አለመታረቅ መብትህ ነው። ማንም ያስገድድህ ነገር የለም። ነገር ግን ደግሞ እንደዚህ አይነት ነገሮችን አለማሳየት፣ ከራቅ ሙሉ ለሙሉ መራቅ፣ ከታረቅ ሙሉ ለሙሉ መታረቅ እንጂ ከዚህ ያለው ነገር እጅግ በጣም ያሳፍራል። በጣም በነገራችን ላይ ያዘንኩት ማለት ነው አብርሽ በመልስ አለመታረቅ እኮ መብትህ ነው። ግን በምታሳያቸው አክቶች በምታሳያቸው ነገሮች ሴት ልጅ ላይ ባትጫወት መልካም ነው። ሲቀጥል ደግሞ በእርግዝና ጊዜ ብዙ የተደረገባት ታመምኩኝ እንዲያልኩኝ ብላ ወቀሳ ያላቀረበች ሴት አንተ ደግሞ ጨጓራ የተላጠ በሽተኛ ሁኜ በልጅነቴ ሳልደርስ ትዳር ውስጥ ገብቼ ተሰቃዩ ማን አስገደደ? ወደ ትዳር ግባ ብሎ እኮ ያስገደደ ሰው የለም። ወደ ፈቅደህ ፈልገህ አፈቀርኩ ብለህ እግር ስመህ ነው የገባው ማለት ነው። ገባ እንደ ርዝቄ ናት እንዲናት ብለህ ማለት ነው። አሁን ላይ ደግሞ ሳልፈልግ ነው። ልክ እኮ የገጠር ልጅ ሆና አንድ ሴት በግዴታ የግይድና የምንም ይባላል በግዴታ የተዳረክ ምናምን አስመሰልከው ማለት ነው። ገባ ወደ ፈቅደህ ለገባው ትዳር ማንንም ተወቃሽ ማድረግ አትችልም ማለት ነው። አንተ ደግሞ ጨጓራ የተላጠ ምናምን ባልከው ደግሞ ሌላ ሴት ካንዷ ሴት ወደ ሌላኛዋ ሴት እየተሸጋገርክ በምታደርገው ነገር ነው እዚህ ሁሉ ንትርክ፣ እዚህ ሁሉ ክርክር፣ እዚህ ሁሉ መስቀልቅል ህይወት ውስጥ የገባው። ስለዚህ ሰዎችን ተጠያቂ ከማድረግ በፊት ራስን መጠየቅ አለብህ።